ዳንያ እንዴ ጭራሽ ተፈዳው ይችላል። ምን ሆነሃል አንተ? የምን የድሮ ታሪክ እንዴ? የድሮ ታሪክ ስልህማ ያው ማለቴ እሷም ካንተ ጋር ስለነበራት የፍቅር ግንኙነት ያው እሱም ከኔ ጋር ስላሳለፈው ቆንጆ ፍቅር ግንኙነት ሊያወሩ ይችላሉ። ደጋግሜ ነግሬሻለሁ። እኔ እኮ በጣም በህይወቴ ደስተኛ አይደለሁም። አንተን ሳይ ግን በቃ ደስ ይለኛል። አድናን የምር ነው የምልህ። እዛ ያለው ራሱ ስለአንተ ነበር የማስበው። አንተ ግን ይሄን እንኳን መረዳት አልችልም። ከኔ ጋር ለመሆን አታስቢ። እኔ እና አንቺ አብሮ መኖር ህልም ነው። እዛው ያኔ እንደ ድሮ እዛው ተቀብሮ ቀርቷል። አልተቀበረም አድናን። እኔ እናንተ እኮ ህይወታችንን ወደፊት መመለስ እንችላለን። ማን ይከለክለናል? ይኸውልሽ ነች ዳንያ አፏን አዘግቼ ሰላምሽ ነው ስትሻለኝ ፍቅር ሜራን የፈለኩት ነገር ተሳክቶልኛል። ድሮም አድናን በጣም ልክስክሳው እንደሆነ አውቅ ነበር በማለት ጩኸቱን ቀጥላለች። ዲና የምትባለዋ ሴትዮ ከአድናን ጋር አብራ በመገኘቷ እንዲሁም ልጅ አለን ፍቅረኛ ነው ባሌ ነው የምትለውን ሰውዬ ትታ ከአድናን ጋር በመገኘቷ በጣም ችግር ፈጥሯል። ያለውም ሰው ይደግጧል። አድናንም ለምን ይሄን ተፈጠረ በሚል ምክንያት በጣም እየተበሳጨና ቁጣ ላይ ነው። ሰውየውም እንዴት ሊሆን ቻለ? ምንስ ቢሆን ከኔ መኝታ ክላስ ለምን ተገኙ? እያለ የዲና ባል የተባለው ሰውዬ በጣም ተበሳጭቷል። ሜራ ግን የፈለኩት ነገር ተሳክቷል፣ እንዴት ሊሆን ቻለ የሚለው ምክንያት አትፈልግም። ድሮውንም የአድናን ውድቀትና እንዲሁም ደግሞ ከሉኻና ጋር የሚጣሉበትን ምክንያት ስለሆነ ትፈልግ የነበረው ዛሬ ተሳክቶና ደግሞ እንዲህ ያለ በጣም አሳፋሪ የሆነ ድርጊቱ ላይ በመገኘቱ ደስተኛ ሆናለች። ዲና የምትባለዋ ሴትዮ የኔ ይሆናል ብላ ሳይሆን ከሉኻና ጋር ለማጣላት ሆን ብላ እየሰራችው ሴራና ተንኮል ነው። ሜራ ግን አሁን ላይ ያደረገችው ነገር ትክክል ባይሆንም እንኳን አድናንም ከራሱ ሆኖና እንዲሁም ደግሞ ለሉኻና በማሰብ ምክንያት ራሱን ጠብቆ መኖር ነበረበት። እቺ ዲና የምትባለዋ ሴትዮ ደግሞ የማታምር የማታፍር ሴትዮ ከሉኻና ጋር ለማጣላት ያላደረገችው ነገር የለም። ሉኻና የአድናን እንደሆነች አድናንም የሉኻና እንደሆነ በተደጋጋሚ ቢነገራት እንኳን አድናን እኔ የራሴ እንጂ የማንም አይደለም በማለት ስግጥ በማለት ሁሉንም ቤት እንዲበጠበጥና ችግር እንዲፈጠር አድርጋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዳችሁ ቤተሰብ ለሆናችሁና ለምታበረታቱ ውድ ቤተሰቦች ከልብ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ ሁኑ እላለሁ። ሉኻና ድራማ ባለፈው ቪዲዮአችን ላይ እንዳየነው አድናን ከሉኻና ጋር ሕክምና እንደወሰዳትና ሕክምና ቤት እንደገባች ሉኻናን በጣም ህመምና ጭንቀት ምክንያት ስለደረሰባት ሕክምና ታዞላት ሐኪም ቤት እንደቆየች ነበረ። አሁን ላይ ደግሞ ወደ ቤቷ ከመልሳ ተጤንነቷም ትንሽ መለስ ብላ ግን ጭንቀትና ፍርሃት ብዙ አይነት ሀሳቦች ተፈራርቀውባት ይህን አይነት በሽታ እንዳጋጠማት ሐኪሙ ተነግሯል። አድናንም አሁን ላይ በማንም ምክንያት መበጥበጥና እንዲሁም ደግሞ መታመም ማሰብ መጨነቅ የለባትም። ስለዚህ ሁላችሁም እረፉ፣ ከምትናገሯት ነገር ተቆጠቡ በማለት ለማስጠንቀቅ ፈልጎ ነበረ። በዛሬው ቪዲዮአችን ላይ ታዲያ የምናየው አድናን በጣም የተሳሳተበት ነገር አለ። በህይወቴ ስህተት የተባለ የተሳሳትኩት ዛሬ ነው በሚል የተናገረበት ምክንያትም ከዲና ጋር አንድ መኝታ ክላስ በመገኘቱ ምክንያት ዲና መክባሏን አስቀይማለች። ሜራ ደግሞ የፈለኩት ነገር ተሳካልኝ እያለች ስስቅና በጣም ስታቋጥጥ ነበረ። ከሉኻና ጋር ለማጣላት ቀን ተሌት እየለፋች ነበርና ዛሬ ግን አድናን በጣም የሚያሳፍር ቦታ ላይ ተገኝቶ ከሉኻና ጋር ጠብ ተፈጥሮ እንዲለያዩ ምክንያት ስላገኘች በጣም ደስ ብሎታል።
ድሮም ሉኻናና አድናን እንዲጣሉና እንዲለያዩ በጣም እየጣራችና እየለፋች በነበረበት ጊዜ ግን ሰበብ አታ ነበረ። ይቺ ዲና የምትባል ሴትዮ ደግሞ ወይ አታምር ወይ አታፈር ከተረሳችና ከተቶች በኋላ መጣ እኔ አላንተ መኖር አልችልም፣ አንተ አለኔ መኖር አልችልም እያለች ትል ነበረ። እስከ ዛሬ እሷ ታመጣኩ እየኖረ ነበረ፣ ህይወቱን ቀጥሏል። ካሜራ ጋም ልጅም ለመውለድ ዝግጁ እና እንዲሁም ደግሞ ከሉኻና ጋርም አዲስ ፍቅር እንደጀመረ ይታወቅ ነበር። ስለዚህ እሷ ስለቀረች ምን ቀርቶበት እሷ ስለመጣች ምን ሊመጣለት ነው ብላ እንዳሰበች አይታወቅም። ግን የሚመስለው ሚራ መክራ ያመጣቻት ትመስላለች። አድናን ግን አልነቃም። አሁን በተደጋጋሚ እሷን ሲያገኛት ቁሞ የማናገር በቃ እንዲታርፍና ከቤት እንድትወገድለት እሱ ጋር እንዲርቃ በተደጋጋሚ መክራታለሁ። እሷ ግን ሆነ ብላ ስለሆነ የመጣችው ጥረቷ ሌላ ነው። ይህንንም አድናን አለመንቃትና አለማስተዋስ በጣም ብዙ ችግር ተፈጥሯል። ከመኝታ ክላስ አብሮት እንዲተኛና አብሯት እንዲያድር ሁሉን ጊዜውን ሁሉ ከሷ ጋር እንዲያሳልፍ ስትለምነውና ስታባብለው በከረመችበት ጊዜ አንድ ቀን ግን ተጣልተው የሚሆን ብዙ ነገር አስበው አይታወቅም። ሜራና እንዲሁም ደግሞ ዲና የምትባለዋ ሴትዮ ባሏን አስቀምጣ አንድ ላይ በመገኘቷ በጣም ድንጋጤ ፈጥሯል። ሉኻናም ታማ በሕክምና በግድ ተንገዳግራ ወደ ጤንነቷ ትንሽ መለስ ባለችበት ጊዜ ላይ ይህንን ዱብዳና እንዲሁም በጣም አስጠሊ፣ አሳፋሪ፣ በጣም አናዳጅ የሆነ ድርጊት አድናን ፈጽሞ ስታይ በጣም ተናዳ ሌላ በሽታ ሊመጣባት ይችላል። ብቻ ነገራቶች ሁሉ ከብደዋል። አድናን ራሱ መጠበቅ ነበረበት። ከመጡት ሁሉ አብሮ መላከክና መለጠፍ የማስረዳት ብዙ ምክንያት አልነበረበትም። ግዴታ ሚራም ሆነ እንዲሁም ሉኻና ያውቁታል አድናን። ስለዚህ መጠንቀቅ ነበረበት። ከመጡት ሁሉ ለማሳመን ለማስረዳት ብዙ ባይለፋ ጥሩ ነው። ለምን ቢባል ሚራ አብሯት ኑሮ አስረድቷት ፍቅሩን ሁሉ ገልጾላት ኑሮ መምራት አብረው አንድ ላይ ከኖሩ በኋላ ብዙ ሴራና ተንኮል ሰርታበት እንደ ጎዳችሁ ያውቃል። ስለዚህ አሁን የመጣችሁ ደግሞ አውቃስ ምን ልጠቅመው ሳታውቅስ ምን ልጎዳው በሚል ምክንያት ቢተወው ጥሩ ነበረ። ለማስረዳት ብዙ ነገር ባለበትና እንዲሁም ደግሞ በነገረበት ሰዓት ብዙ የተበላሹና እንዲሁም ደግሞ የተሳሳቱ ነገሮችን ፈጥሯል። ብቻ ነገራቶች ሁሉ ከባድ ናቸው።
ይመስለኛል ዲና ከምትባለው ሴት ሮቤልም ወዴት እንድትወሰደና በየት እንድትወሰደበት ቦታ ሆኖ አቅጣጫውንም ታውቅ ትመስላለች። ሮቤል ተሞተ ከብሎ በጠፋበት ጊዜ እንዲሁም ደግሞ ሚራ ከቤት ሰርቃ በወሰደችበት ጊዜ ናቸው ዲና የምትባለው ሴትዮ ከባሏ ጋር የመጣችው። ደግሞ አድናን ፍቅረኛዋ ከሆነና የምትወደው ከሆነ ከባሏ ጋር ምን ልታረግ መጣች? አንድ ሰው ከፍቅረኛው ጋር ሲሄድ ከባሉ ጋር ወይም ደግሞ ከሌላ ሰው ጋር ሳይሆን ብቻውን ሆኖ ለማናገርና ለማስረዳት ነበር የሚሞክረው። ይች ደግሞ አይኗን ያወጣችና ያፈጠጠች በጣም ነው የሚያስገርመው። አድናን ፍቅረኛዋ እንደሆነ እያወቀችና እየገባችበት ለምን እንደሆነ ባሏን ይዛ የመጣችው አይገባኝም። ሲመስለኝ ግን ዲናም ስለ ባሏ ነገር ታውቃለች፣ ባልዮም ያውቃል። ሚራ የራሷ ተንኮልና ሴራ ጠንስሳ ሆነ ብላ ሉኻናንና እንዲሁም አድናንን ለማጣላት ያደረገችው ድርጊት ይመስለኛል። ስለዚህ ጥፋቱን ሁሉ የአድናን ነው። ማድረግ የሌለበት መገኘት የሌለበት ቦታ ላይ መገኘት አልነበረበትም። አሁን ላይ ደግሞ ሉኻና የታመመችበትን ኬዝ ስላወቀ ሆነ ብሎ እሷ መጠባበቅና ወደ ጤንነቷ እንድትመለስ መልፋትና ዋጋ መክፈል ነበረበት። ግን ባልታወቀና እንዲሁም ባላሰበው ነገር ሊሆን ይችላል ተሳስቶ በጣም የሚያሳፍር ነገር ተደርጓል። በሚቀጥለው ደግሞ ሉኻናም ወደ ጤንነቷ ተመልሳ እንዲሁም ደግሞ እናጣላለን ብለው ዲናና ሚራ እየሰሩት ሴራ ከሽፎባቸው በአዲስ እንደሚመጡ በተስፋ እንጠብቃለን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ በአዲስ ቪዲዮ ውስጥ ከምንገናኝ መልካም ጊዜ እያልኩኝ እለያችኋለሁ። በቀጣይ እስከምንገናኝ ባላችሁ በፈጣሪ ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።